ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ 10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 2 ስለ ሶሉሽን ላይ 2.6 ሶሉሽን ስቶኪዮሜትሪን ዲስከስ የምናደርግ ይሆናል ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ላስተዋውቃችሁ ፈልጋለሁ ይሄ ዌብሳይት እናንተን ለመጥቀም እናንተን ለማገዝ ከኛ የተበረከተ ድንቅ ስጦታ ነው ይሄ እዚህ ዌብሳይት ላይ AI አሲስትድ የሆኑ ከ10000 በላይ ጥያቄዎችን የያዘ 5 ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነውና ይሄን ዌብሳይት እንድትጠቀሙበት እየጋበዝን ሐሳብ አስተያየት አሉት ይሄን ጨምሩ ይሄን ቀንሱ የምትሉ ነገር አለ እኛም እናንተን ሐሳብና አስተያየት ለመቀበል ቴሌግራም ቻናላችንን ለሉሲ ብሪጅ አካዳሚ የሚለውን ቴሌግራም ቻናላችን በተጠንቀቅ እናንተን እየጠበቀ ነው ሐሳብ አስተያየታችን በተጠንቀቅ እየጠበቅን ነው ስጡን ይሄን አስተካክሉ ይሄን ጨምሩልን በሉን እኛም ለማስተካከል ከመቼውም በላይ ተዘጋጅተን እየጠበቅናችሁ ነው ወደ ዛሬው ዲስከሽናችን ንግባ ኦኬ ሶሉሽን ስቶኪዮሜትሪ ምንድነው የሚለውን ዲፋይን ለማድረግ እንሞክራለን ኦኬ ዲስከሽናችንን ከመጀመራችን በፊት ይሄ ከስቶኪዮሜትሪክ ካልኩሌሽን ላይ ሞርሊ ዩኒት 3 ላይ በጣም በሰፊው ዲስከስ የምናደርገው ሐሳብ ነው ስለ በሞል ሜትድ ስፔሻሊ በሞል ሜትድ ስቶኪዮሜትሪክ ካልኩሌሽኖችን በስፋት ዩኒት 3 ላይ በስፋት የምንሰራው ይሆናል ስለ ሞል ኦፍ ሪአክታንት ኤንድ ፕሮዳክትም እዛ ላይ በደንብ ዲስከስ የምናደርገው ሐሳብ እንደሆነ መገንዘብ ያስፈልጋል ስለዚህ አሁን የምንጀምረው ይሄ የሶሉሽን ስቶኪዮሜትሪክ ኮንሰፕት ዩኒት 3 ላይ በስፋት የሚቀጥል ነገር ነው ይሄንን እንድታስቡበትና ይሄንን ነገር መዘጋጀት ይሄንን ነገር አንደርስታንድ ማድረግ ዩኒት 3ንም በደንብ አንደርስታንድ ለማድረግ አንድ እርምጃ እንደሆነ እንድታስተውሉና በደንብ አንደርስታንድ ለማድረግ እንድትሞክሩ እየጋበዝኳችሁ ወደ ዲስከሽናችን እንምጣ ኦኬ solving stoichiometric problem for the reaction in a solution require additional step to converting the volume of reactant or product in a solution to the amount of mole using the relationship MV ምን እናረጋለን መጀመሪያ ሶሉሽኑን ለማግኘት ስንፈልግ ምን ማድረግ አለብን ሜጀር መደረግ አለባቸው ብለናል ሜጀር የሚደረጉ ከሆነ ደግሞ ወደ መቀየር አለብን ወደ ሞል ቼንጅ እንዴት ነው የምናረጋው ምክንያቱም ኮንሰንትሬሽን እንደምታውቁት ሞላሪቲ ኦር ኖርማሊቲ ነው ሊሰጠን የሚችለው ስለዚህ ወደ ማስ ነው ወደ ቮሊዩም ሜጀር ለማድረግ ስፔሻሊ ወደ ማስ ለመቀየር በማስ ለማወቅ ከፈለግን የግድ ምን ማወቅ አለብን መጀመሪያ ሞል ማወቅ አለብን ስለዚህ ሞሉን የማግኘት ፕሮሰስ አለ ማለት ነው ሞሉ እንዴት ነው የሚገኘው የሚለው ነገር ለማወቅ ይሄኛው ይጠቅመናል ከዛ ባሻገር በባለፈው ሴክሽን ላይ ምን አይተናል ስለ M1 V1 = M2 V2 የሚል ሪሌሽንሺፕ አይተን ነበር ይሄ ሪሌሽንሺፕ በዋነኝነት የሚጠቅመን ለምንድነው ዳይሉሽን ላይ ኮንሰንትሬትድ የሆነ ነገር ዳይሉት ለማድረግ ስንፈልግ ምን ይሆናል ይሄ ሪሌሽንሺፕ ላይ ወይም ሞል ወይም ሞላር ኮንሰንትሬሽን ወይም ሞላሪቲው ትልቅ ሲሆን ቮሊዩምን ያረጋል ትንሽ ይሆናል ወይም ሞላሪቲ ደግሞ ትንሽ ሲሆን ቮሊዩም ይሆናል ትልቅ ይሆናል ምክንያቱም ምንድናቸው ብለናል ሞላሪቲ ወይም ኮንሰንትሬሽን እና ቮሊዩም ምንድናቸው ኢንቨርስ ሪሌትድ ናቸው ብለናል ስለዚህ ይሄን ሪሌሽንሺፕ ሁለት ሶሉሽኖችን ምን ለማድረግ ኮምፔር ለማድረግ የሚጠቅመን ሪሌሽንሺፕ ነው ስለዚህ በሪአክሽን ጊዜ አንዱ በሪአክታንት ሳይድ ያሉ ሊሆኑ ይችላሉ በሪአክታንት ሳይድ እና በፕሮዳክት ሳይድ ያሉ ሊሆኑ ይችላሉ እነሱን ሪሌት ለማድረግ ይሄንን ሪሌሽንሺፕ እንጠቀማለን ስለዚህ ይሄ V constant ማለት ነው ይሄኛው M1 V1 = M2 V2 የሚለውን ሪሌሽንሺፕ የሚያሳየን ነው ማለት ስለዚህ ይሄንን ሪሌሽንሺፕ በዋነኝነት የምንጠቀምበት ሪሌሽንሺፕ ነው ማለት ነው ስለዚህ ይሄን ኮንሲደር አድርገን ነው የምንሰራው ስቴፖች አሉ ምን ስቴፖች ነው ተጠቅመን ኮንሲደር የተደረገብን የምንፈልገው የተጠየቅነው ጥያቄ መስራት የምንችለው የሚለውን ነገር ስቴፖቹን ለማየት እንሞክራለን እነዚህ ቤዚክ ስቴፖች ናቸው ጀነራሊ we follow this step ምን ለማድረግ ሶሉሽኑን ፕሪፔር የተደረገውን ኮንሰንትሬሽኑን ለማወቅ ሊሆን ይችላል ወይም ደግሞ ወደ ማስ ተቀይሮ ምን ያህል ግራም ነው የሚለው ለማወቅ ሊሆን ይችላል እነዚህ ስቴፖች መከተል በጣም አስፈላጊ ነገር ናቸው እነዛ ስቴፖች ምንድናቸው የመጀመሪያው balance the equation this is the ground for any calculation especially in stoichiometric ground basement ካለ ቤዝመንት ምን አይሰራም ፎቅ አይሰራም አይደለ መጀመሪያ ምን ያስፈልጋል ቤዝመንት ያስፈልጋል ስለዚህ ቤዝመንት ወይም የመጀመሪያው ሪአክሽን ላይ ኢኩዌሽን ላይ ኬሚካል ኢኩዌሽን ላይ
ምን ኮንሲደር መደረግ አለበት? ኢኩዌሽኑ ባላንስ መሆኑ መረጋገጥ አለበት። ምክንያቱም ምን ብለናል? በኬሚስትሪ በተፈጥሮ ህግ ምንድነው ብለናል? ማስ ኮንዘርቭድ ነው። ሪአክታንት ውስጥ ያለ ማስ በሙሉ መገኘት አለበት፣ ፕሮዳክት ውስጥ መገኘት አለበት ብለናል። ስለዚህ በሪአክታንት ሳይድ ያለው እና በፕሮዳክት ሳይድ ያለው ማስ ከተለያየ ሪአክሽኑ ምን አይደለም? it is not correct። ምክንያቱም ምን ይሆናል? ማስ ቼንጅ ሊያደርግ ይችላል እንጂ ምን አያደርግም? አይፈጠርም፣ አይጠፋም ብለናል። ከአንድ ነገር ወደ አንድ ነገር ሊቀየር ይችላል እንጂ ምን አይሆንም? አይጠፋም ብለናል። ስለዚህ ባላንስ መሆኑን ኢኩዌሽኑን ቼክ ማድረግ ይሄ የመጀመሪያው ስራችን ነው። ሪአክሽናችንን ወይም የምንሰራውን ውጤት ኤግዛክት እንዲመጣልን የመጀመሪያው ስራ ባላንስ ዘ ኢኩዌሽን ማድረግ የግድ አስፈላጊ ነው። ስለዚህ ኖ ዛት ዘ ኮኤፊሺየንት ኦፍ ዘ ኬሚካል ኢኩዌሽን ኢንዲኬት ዘ ነምበር ኦፍ ሞልስ። ስለዚህ ሪአክሽን ላይ ምንድነው? ለምሳሌ ሶዲየም ፕላስ ክሎሪን ኢኳል ቱ ሶዲየም ክሎራይድ ይሄንን ብናይ ሁሉ ጊዜ ሞል የሚባለው ምንድነው? አሁን ሶዲየም ምንድነው ብለናል? እዚህ ጋር ባዶ ሆነ ማለት አንድ ነው ማለት ነው። እዚህ ጋር ባዶ ሆነ ማለት አንድ ነው። እዚህ ጋር ባዶ ማለት አንድ ነው። ስለዚህ እነዚህ ከኤሌመንቶቹ ወይም ከኮምፓውንዶቹ ፊት ለፊት ያሉ ቁጥሮች ምንድናቸው? we call it ሞል እንላቸዋለን ማለት። ስለዚህ ሞል የሚባለው የምንወስደው የትኛውን ነው? እዚህ ጋር ሞላሪቲ ታይምስ ቪ በሚለው ሞላሪቲ ስናገኝ ሞል ኦቨር ቮሊዩም ብለናል አይደለ? ስለዚህ ሞል የምትባለው እቺ ናት ማለት ነው። ኮኤፊሺየንት ላይ ያለችዋ ምን ነምበር እንትብላለች? ሞል ትባላለች ማለት ነው። ስለዚህ ሞልን ደግሞ ኮንሰንትሬሽን ያለው ሞል ደግሞ ምንድነው ብለናል? ኮንሰንትሬሽን ሜጀር የምናደርግበት ወይ አይደለም አይደለ? ታዲያ እንዴት ነው ኮንሰንትሬሽን እና ሞልን ሪሌት የምናደርገው ብለን ከተጠየቅ ምን እንላለን? ሞላሪቲ የሚለው ምን ብለናል? ሞላሪቲ ማለት ሞል ኦቨር ሊትር ኦፍ ሶሉሽን ብለናል። ሊትር ኦፍ ሶሉሽን ነው ብለናል። በዚህ ሪሌሽንሺፕ ሞልን ማግኘት ይቻላል። ምክንያቱም ሞል ማለት ሞላሪቲ ሲባዛ ሊትር ኦፍ ሶሉሽን ነው። ስለዚህ ሞልን በሞላሪቲ እና በሊትር ኦፍ ሶሉሽን ብዜት ማግኘት ይቻላል ማለት ነው። ስለዚህ ይህን ሪሌሽንሺፕም ማወቅ አለብን። ይሄንን ቅድም ያልነውን ነገር መርሳት በፍጹም አያስፈልግም ማለት ነው። ኦኬ ይሄን ካልን በኋላ ሶስተኛው ሪሌት ኢት to stoichiometrically equivalent amount of another substance። ከዛ ምን እናደርጋለን? ሪሌት እናደርጋለን። ለምሳሌ ከሪአክታንቱ ጋር ሁለቱን ሪአክታንት ሊሆን ይችላል ሪሌት የምናደርገው የተጠየቅነው አንዱ ሪአክታንት ከሆነ አንዱ ደግሞ አማውንቱ ከተሰጠን ሪሌት የምናደርገው ሁለቱን ሊሆን ይችላል ሪአክታንቶችን ወይም ሪአክታንትና ፕሮዳክት አንዱ ሪአክታንትና አንዱን ፕሮዳክት ሊሆን ይችላል። ከዛ ምን እናደርጋለን? ሶስተኛው ስቴፕ ላይ ሪሌት ማድረግ ማለት ነው። ሪሌት ማገናኘት ማለት ግን አገናኝተን የሆነ ሪዛልት እንዲመጣልን ማገናኘት ማለት ሶስተኛው ስቴፕ። አራተኛው ስቴፕ ደግሞ ኮንቨርት ቱ ዘ ዲዛየር ዩኒት ምን ማድረግ ነው? ኮንቨርት ቱ ዘ ዲዛየር ዩኒት። ለምሳሌ ማስ ከተጠየቅን በምንድነው መቀመጥ ያለበት? በግራም። ስለዚህ ማስን ለማግኘት ሪሌሽንሺፑን አውጥተን ሞል ተሰጥቶን ማሱ እንዴት ነው የሚገኘው? ኦኬ ማስ ማለት ሞል ታይምስ ሞላር ማስ ነው። ስለዚህ ማስን ለማግኘት ከፈለኩ ሞልን በምን ማባዛት አለብኝ? በሞላር ማስ። ከዛ ዩኒቱ ምን ይሆናል? በግራም ይገለጻል ብለን ምን ማድረግ አለብን? በዲዛየር ዩኒት ምን ማድረግ አለብን? ማስቀመጥ የግድ ያስፈልጋል ማለት ነው። ኦኬ አሁን ደግሞ ኤግዛምፕል እስኪ እንስራ። what is the concentration of sodium hydroxide required to react completely with equal volume of 0.104 molarity of sulfuric አሲድ ይላል። ስለዚህ መጀመሪያ ጥያቄ ላይ ከዚህም በፊት ዲስከስ እናደርግ ያልኳችሁን ነገር መዘንጋት አያስፈልጋችሁም። ማንኛውም ኢኩዌሽን ስፔሻሊ ስቶኪዮሜትሪክ የሆኑ ኢኩዌሽኖች ላይ ስንሰራ ምን ማድረግ አለብን? የመጀመሪያው ስራችን ጊቭን ማውጣት፣ ምን ተሰጠን ምን ተጠየቅን የሚለውን ካወጣን ከ60% በላይ የሆነውን ምን አድርገናል? መልሰናል ማለት ነው። ስለዚህ መጀመሪያ አይደንቲፋይ እናደርግ። የተጠየቅነው ምንድነው? ሪኳየር እንላለን የተጠየቅነው። ኦኬ መጀመሪያ ምን እናደርገው? የተሰጠን እስኪ what is the concentration of sodium hydroxide required to react completely with equal volume of sulfuric acid? ምንድነው የሚለው? sulfuric acid ኮንሰንትሬሽኑ በሞላሪቲ ነው የተገለጸው። concentration of sulfuric acid ስንት ተሰጠን? 0.104 ሞላሪቲ ተሰጠን። ከዛስ ሞላሪቲ ያው እንደምታውቁት በካፒታል ኤም ነው የሚቀመጠው። ኦኬ ከዛ ምን ተሰጠን? ሌላ ደግሞ ምን ተሰጠን? ቮሊዩሙ ምን አለን? ቮሊዩም ኢኳል ቱ ቮሊዩም ኦፍ ሰልፈሪክ አሲድ
እና የሰልፈሪክ አሲድ ቮሊዩም እና the volume of sodium hydroxide ምንድናቸው አለ ኢኳል ናቸው ቮሊዩማቸው ላይ አትጨነቁ እኩል ናቸው ብሎ ይሄም ጊቭን ነው ሌላ ሳው ምንድነው የተጠየቅነው ምንድነው ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ ምን ተደረግን ተጠየቅን ማለት ስለዚህ አሁን የምንፈልገው ምንድነው the molarity of sodium hydroxide ነው የምንፈልገው ማለት ነው ይሄን ካደረግን በኋላ ምን እናረጋለን መጀመሪያ ምን እናረጋለን ብለናል ስቴፕ 1 ይሄንን አሁን ጊቭ እና ሪኳየርን አወጣና አሁን ስቴፖቹን እንሄዳለን የመጀመሪያው ስቴፕ ምንድነው ኢኩዌሽን መጻፍ አይደለ ኢኩዌሽን ሶዲየም ሃይድሮክሳይድ እና ሰልፈሪክ አሲድ ተዋህደዋል ብለናል ስለዚህ ሪአክሽኑን ለመጻፍ መሞከር ሰልፈሪክ አሲድ ማለት ይሄ ነው ሶዲየም ሃይድሮክሳይድ ማለት ደግሞ ይሄ ነው ሪአክት ሲያደርጉ ምን ይሰጡናል ሶዲየም ሰልፌት እና ዋተር ይሰጡናል ኦኬ እንደዚህ ከሰጡን በኋላ አሁን ምን ማድረግ አለብን የመጀመሪያው ኢኩዌሽን ከተጻፈ በኋላ ባላንስ መሆናቸውን ቼክ ማድረግ አለብን ባላንስ ካልሆነ ምን መስራት አንችልም ሪዛልት ማግኘት አይቻልም ትክክለኛ ሪዛልት አይመጣም ምክንያቱም ማስ ኮንዘርቭድ አይደለም ማስ ኮንዘርቭድ ካልሆነ ደግሞ የምናመጣው ነገር ከእውነታ ጋር የሚጣረስ ነው ስለዚህ ምን መሆናቸውን እርግጠኛ መሆን አለበት ኢኩዌሽኑ ባላንስ መሆኑን እርግጠኛ መሆን አለበት ስለዚህ እስኪ ቼክ እናድርግ 2 ሃይድሮጅን 3 ሃይድሮጅን አለ እዚህ ጋር 2 ሃይድሮጅን ብቻ ነው ስለዚህ ባላንስድ አይደለም ስለዚህ ምን ማድረግ አለብን ባላንስድ ማድረግ አለብን እስኪ እዚህ ጋር 2 ላድርግ በኢንሴፕሽን ሜተድ ማለት ነው በትራይ ኤንድ ኢረር ሜተድ እንፈልግ ካልሆነ ደግሞ ሌላ ሜተድ እንቀይራለን ቢካለን ማለት ነው እሺ 2 ሶዲየም አለ 2 ሶዲየም አለ 2 ሃይድሮጅን 4 ሃይድሮጅን አለ እዚህ ጋር 2 ሃይድሮጅን ብቻ እዚች ጋር እስኪ 2 እናድርግ 2 ስናደርግ 2 እና 2 ሃይድሮጅን አለ ሰልፈሪክ አሲድ ላይ 2 ሃይድሮጅን አለ እቺ 2 ለጋራ ስለሆነች 2 ሲባዛ በች 2 4 ሃይድሮጅን አለ በፕሮዳክት ሳይድም 4 ሃይድሮጅን አለ ወተር ላይ ከዛስ ሰልፈርስ አንድ ሰልፈር አለ እዚህ ጋር አንድ ሰልፈር አለ ኦክሲጅን ደግሞ እዚህ ጋር 4 አለ እዚህ ጋር 2 ሲባዛ በ1 2 6 ሆነ እዚህ ጋር 4 6 ሆነ ስለዚህ አሁን ኢትስ ኦኬ ምክንያቱም ባላንስ ሆኗል ማለት ቀጣዩ ስራችን ምን ማድረግ ነው ከዛን የተሰጠን ቫልዩ ለእያንዳንዱ ማስቀመጥ አይደለ እስኪ እናስቀምጥ ሰልፈሪክ አሲድ ሞላሪቲ ወይም ኮንሰንትሬሽን ስንት ነው 0.104 ሞላሪቲ ነው አይደለ ሌላ ምን ሰጠን ምንም አልሰጠን ስለዚህ አሁን ወደ ስራችን እንገባለን ማለት ነው ወደ ስራችን ስንገባ ምንድነው የምናደርገው ሪሌሽንሺፕ እዚህ ጋር መዘንጋት ያለብን ነገር ማንና ማን ነው ሪሌትድ የሚሆኑት ሪአክታንት ሳይድ ያሉትን ፕሮዳክት ሳይድ ያሉትን አላወራንም ምክንያቱም what the concentration of sodium hydroxide required to react completely ምን ሆናል ማለት ሪአክሽኑ ሊሚቲንግ እና ኤክሰስ ሪአክታንት የሚባል ነገር ሁለቱም ምን ሆናል ኮምፕሊትሊ ሪአክት ሆኖ ፕሮዳክት ሰጥቷል ስለዚህ እዚህ ጋር መጨረሻ ላይ ሪአክሽኑ ካለቀ በኋላ ሪአክሽኑ ሲያልቅ እዚህ ጋር ምንም አይነት ሪአክታንት የለም ሁሉም ወደ ምን ተቀይሯል ወደ ፕሮዳክት ተቀይሯል ማለት ነው ሪአክት ኮምፕሊትሊ ማለት እንደዛ ከሆነ ዘንዳ ከዛ ምን እናደርጋለን ሪሌት የምናደርገው ሶዲየም ሃይድሮክሳይድ እና ሰልፈሪክ አሲድ ስለዚህ ስለሁለቱ ነው የምናወራው ማለት ነው እዚህ ጋር ስለሁለቱ ስናወራ 1 ሞል ኦፍ ሰልፈሪክ አሲድ ከማን ጋር ነው የተዋሃደው ከ2 ሞል ኦፍ ሶዲየም ሃይድሮክሳይድ ጋር ነው የተዋሃደው ይሄን ነገር ጭንቅላታችሁ ታስቀምጡ ከዛ በኋላ ወደ ስራችን እንግባ ምን እናደርጋለን ሞላሪቲ ኦፍ sulfuric acid times volume of sulfuric acid equal to molarity of sodium hydroxide volume of sodium hydroxide እናደርጋለን አሁን ማን ነው ፈልጉ የተባልነው ኮንሰንትሬሽንን ለመፈለግ መሞከር የማንን የሶዲየም ሃይድሮክሳይድን ከዛን ምን ኮንሰንትሬሽን ስለሆነ V of sodium hydroxide እናጣፋለን V of sodium hydroxide እናጣፋለን አይደለ ምክንያቱም ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ብቻውን ለማስቀረት ማለት V በV ተጣፋች እዚህ ጋር ማቀረ ብቻ ቀረች ብቻዋን የቀረችው ማናት ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ብቻዋን ቀረች ኦኬ ኢትስ ጉድ ሌላ ምን እናቃለን ቮሊዩም ኦፍ ሰልፈሪክ አሲድ እና ቮሊዩም ኦፍ ሶዲየም ሃይድሮክሳይድ ምንድናቸው ብለናል እኩል ናቸው ብለናል አይደለ ስለዚህ እኩል ከሆኑ ምን አለ እዚህ ጋር 2 ቢሆን ቮሊዩሙ 2 ml ቢሆን እዚህ ጋር 2 ml ነው ማለት ነው ስለዚህ 2/2 ምን ይሆናል ሲጣፋ 1 ይሆናል ስለዚህ ማ ብቻ ይቀራል እዚህ ጋር እናርግና ቆይ እሱን ከማረጋችን በፊት ይሄን እናድርግ እስኪ እንደዚህ እናርግና V እንበለው ሁለቱ V = መጀመሪያ እንበላን
እዚህ ጋር በስክሪን ላይ እንደምታዩት v = v of sulfuric acid እኩል ይሆናል v of sodium hydroxide እኩል ይሆናል v ብለናል። ስለዚህ በሱ ፈንታ v እንተካ። ከዛ በታችኛው ፈንታ ምን ተካለን? v እንተካለን። ከዛም v በb ተጣፋች ማለት ነው። ከዛን ይሄን ከሰራን በኋላ አሁን ስቶኪዮሜትሪክ ኢኩዌሽኑ ባላንስድ ኢኩዌሽኑ እዚህ ጋር ይጠቅመናል ማለት ነው። ምን ይለናል? when n of mole of sodium hydroxide ስንት ነው? 2 አይደለ? ከዚህ ኢኩዌሽን እንደምናየው እቺ 2 ናት ኮኤፊሺየንቱ። እንደገና ሞል ኦፍ ሰልፈሪክ አሲድ ስንት ነው? 1 ነው። ስለዚህ ምን እናደርጋለን? ይሄንን አንድ ላይ ስናደርገው ሞሎ ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ኦቨር ኮንሰንትሬሽን ኦፍ ሰልፈሪክ አሲድ እናደርጋለን ማለት ነው። ካደረግን በኋላ ምን እናደርጋለን? ይሄን ክሪስ ክሮስ ማድረግ። ስለዚህ ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ማለት 2 ታይምስ ኮንሰንትሬሽን ኦፍ ሰልፈሪክ አሲድ ጋር እኩል ነው። ይሄን ካደረግን በኋላ ሁለትን በምን ማባዛት? በሰልፈሪክ አሲድ ማባዛት። ሰልፈሪክ አሲድ ደግሞ ሪዛልቱ ሰጥቶናል 0.140 ሞላሪቲ። ስለዚህ ስንት ይመጣል? 0.208 ሞላሪቲ ይመጣል ማለት። ስለዚህ ኮንሰንትሬሽን ይመጣል። እስኪ አንዴ በወፍ በረር እንትን ለማድረግ ጀነራላይዝ ለማድረግ እንሞክር ወይም ለመከለስ እንሞክር። መጀመሪያ ምን አደረግን? ጥያቄውን አንደርስታንድ ለማድረግ ሞክር። ምንድነው የተጠየቅነው? ምንድነው የተሰጠን የሚለውን እዚህ ጋር በስክሪኑ ላይ እንደምታዩ ጊቭኑን ለማውጣት ሞክርን። ኮንሰንትሬሽን ኦፍ ሰልፈሪክ አሲድ ስንት መጣ? 0.104 ሞላሪቲ ነው። ከዚህ አገኘን። ሌላስ ቮሊዩሞቹ የሁለቱ ቮሊዩም የሰልፈሪክ አሲዱና የሶዲየም ሃይድሮክሳይድ ቮሊዩም ምንድናቸው አለን? እኩል ናቸው አለን። ይሄው ሰልፈሪክ አሲድና ቮሊዩሙን የሶዲየም ሃይድሮክሳይድ ቮሊዩም እኩል ናቸው which is ከቪ ጋር። ከዛስ የተጠየቅነውን አይደንቲፋይ አደረግን። ማንን የተጠየቅነው? ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ። እሱን ካወጣን በኋላ ምን ጻፍን? ኬሚካል ኢኩዌሽኑን ጻፍን። ኬሚካል ኢኩዌሽኑን ሰልፈሪክ አሲድ እና ሶዲየም ሃይድሮክሳይድ ሲዋድ ሶዲየም ሰልፌት ሲደመር ወተር ይሰጠናል። ከዛም ባላንስ አይደለም፣ ባላንስ ለማድረግ ምን አደረግን? እዚች ጋር 2 አደረግን። ሶዲየም ሃይድሮክሳይድ ፊት ለፊት እንደገና ደግሞ ወተር ፊት ለፊት ስንት አደረግን? 2 አደረግን። ከዛ በኋላ ምን አደረግን? ባላንስ መሆናቸውን ቼክ አደረግን። 2 ሃይድሮጅን እዚህ ጋር 2 ሃይድሮጅን 4 ሃይድሮጅን አለ በሪአክታንት ሳይድ፣ በፕሮዳክት ሳይድም 4 መኖር አለበት። ስለዚህ 2 ሲባዛ በ2 4 ትክክል ነው። ሰልፈርስ 1 አለ በሪአክታንት ሳይድ፣ በፕሮዳክት ሳይድም 1 አለ ትክክል ነው። ኦክሲጅንስ 4 አለ 2 አለ 6 አለ እዚህ ጋር 4 አለ እዚህ ጋር 2 አለ 6 አለ ትክክል ነው። ስለዚህ ምንድነው ይሄኛው ባላንስድ ነው። ይሄን ካረጋገጥን በኋላ የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።